ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። እነሆ እንግዲህ ከዚህ ቀደም ከ4 ኪሎ ተነስተን እስከ ስብሰባ ማዕከል ያለውን የኮሪደር ልማት አሳይተን ከስብሰባ ማዕከል እስከ ሽሮ ሜዳ አሳይውላችሁኝ በተደጋጋሚ ሳይሳካል ቀርቶ እነሆ ዛሬ ግን ስብሰባ ማዕከል ተገኝተናል። ከስብሰባ ማዕከል እስከ ቻልን ድረስ ሽሮ ሜዳን ለማሳየት እንሞክራለን። ግራ ቀኙን እናንተ ብቻ ተከተሉን። በቀኝ በኩል የምታዩት ስብሰባ ማዕከል እንግዲህ ታስታውሱታላችሁ። በዚህ በኩል ሳሳይ በዛ በኩልም ያው መንገዱ እየተሰራ እንደሆነ ይገባችኋል። አልፎ አልፎ ዞር እያልኩ አሳያችኋለሁ። ሁለቱንም በአንድ ጊዜ ማሳየት ስለማልችል ነው። ይሄንንም ተረዱኛላችሁ። መንገዱ እንግዲህ ከታች ከ4 ኪሎ ባለፈው እንግዲህ ወር ሊሆን ነው መሰል ወደ ላይ ቀጥላለሁ ሳልቀጥል ቀርቼ ነበር። እሱንም ይቅርታ እየጠየቅኩ አሁን እንግዲህ ቀጥላለሁ። ስብሰባ ማዕከል ይኸውት እንግዲህ እንደምታዩት ክብ ነው። ስብሰባ ማዕከልን ብዙዎቻችሁ ታውቁታላችሁ። በዚህ ስብሰባ ማዕከል እንግዲህ በጣም በርካታ ቁጥር ያላቸው ሰዎችን በአንድ ጊዜ የሚይዝ ትልቅ አዳራሽ ነው። ክብ ነው እንደምታዩት። ትላልቅ ጉባኤ ሲኖር ብዙዎች ይመርጡታል። ቤቱ እንደምታዩት ነው። እንግዲህ ውስጡም ልክ እንደ ስታዲየም ግማሽ ክብ ነገር ነው። ሰፊ መድረክ አለው። እንግዲህ ወደ ሽሮ ሜዳ ስትሄዱ እንደ ትልቅ ምልክትም ነው። ስብሰባ ማዕከል እንደ ፌርማታ ነው። ስብሰባ ማዕከል ወራጅ አለ ይባላል። ትልቅ ምልክት ነው። በነገራችን ላይ የትልልቅ ጉባኤዎች አንዳንድ የትምህርት ጉባኤን የመሳሰሉ ሲደረጉ በጣም በርካታ ሰው ነው የሚይዘው። በነገራችን ላይ የሻይና ቡናም አቅርቦት ያቀርባሉ። በርካታ ቁጥር ያላቸው ተሰብሳቢዎች ሲኖሩ የሚመረጥ ነው ስብሰባ ማዕከል። የጥንት የጠዋቱን አሰራሩ እንደምታዩት ለየት ያለ ነው። ከዚህ አይታችሁት ውስጡን ስታዩት ደግሞ ይለያል እና በጣም በርካታ ሰው ነው የሚይዘው። እንግዲህ አጥሩን በጣም ወደ ውስጥ ገብቷል። ለእግረኛ መንገድ አሁን ለጊዜው እግረኛ መንገዱ በደንብ ስላልተሰራ ነው እኔ በመኪና መንገድ ላይ የሚሄደው። ወደፊት ግን እንደምታዩት ነው። እዛ አጥሩ ድረስ ይሰፋል ማለት ነው። በጣም ሰፊ ነው። እንደምታዩት ነው። እንግዲህ አሁን ትንሽ ችግር የሚሆነው አሁን የበልግ ዝናብ እንግዲህ ይሄ ወር መጋቢት ወር ነው። የበልግ ዝናብ ጀምሯል። የበልግ ዝናብን ተከትሎ ደግሞ ክረምት መግባቱ አይቀርምና እንደዚህ አይነት የመንገድ ስራ ላይ ክረምት ሲገባ ብዙ ነገሮች ይስተጓጉላሉ እና ችግር ይፈጥራል ብዬ አስባለሁኝ። ቀደም ብሎ እንግዲህ እስከ ግንቦት ላይ ወይ በጣም በርካታ ምዕራፍ ማጠናቀቅ ያለባቸው ይመስለኛል። ከልምድ አንጻር ክረምት ላይ ብዙ ጊዜ ለመስራት ያስቸግራል። ዝናቡ ነው አንደኛው። በግራ በኩል የምታዩት ትምህርት ቤት ኢየሩሳሌም ትምህርት ቤት ነው። እዚህ አካባቢ የተማራችሁ እንግዲህ ታስታውሱታላችሁ። ማጣቁት ደግሞ እንግዲህ ወደ ሽሮ ሜዳ እየወጣን ነው። ከስብሰባ ማዕከል ወደ ሽሮ ሜዳ የሚወስደው መንገድ ስራው ምን ላይ ደርሷል የሚለውን ግራና ቀኝ እናንተም ታዘቡ። እኔም የተሰማኝን ትዝ ያለኝን ነገር አንዳንድ ነገር እያወራሁኝ ወደ ላይ እንዘልቃለን። እናንተም እስከቻላችሁ እስከወደዳችሁ እስከፈቀዳችሁ ተከተሉን። ሽሮ ሜዳ እንግዲህ ስትሄዱ ዳገት ነው። በነገራችን ላይ ወደ ላይ የምንወጣው ዳገት ነው። እንቅስቃሴም ጥሩ ነው። ፀሐዩም ብዙም አልበረታም። እንግዲህ በልግ ዝናብ ሲጥል አድሮ ፈገግ እንዳለ ነው እኔም ጉዞ የጀመርኩት። ጥሩ ሰዓት ነው ለኔም ለመጓዝ። እንግዲህ የኢየሩሳሌም ትምህርት ቤት እንደምታዩት ነው። ፊት ለፊት የምታዩት የኢየሩሳሌም ትምህርት ቤት ነው። እዚህ አካባቢ እንግዲህ ኖራችሁ እዚህ አካባቢ የተማራችሁ ትምህርት ቤታችሁ እንደምታዩት ይመስላል። እስኪ ወደ ሽሮ ሜዳ እንውጣ። ሽሮ ሜዳ እንግዲህ ስንወጣ በጣም በርካታ ነገሮች ትዝ ይሉናል። ሽሮ ሜዳ እንግዲህ ሽሮ ሜዳ ላይ ሌላው ከዚህ ቀጥሎ አማሃ ደስታ ትምህርት ቤትን ማንሳት የግድ ይላል። አማሃ ደስታ ትምህርት ቤት እንግዲህ በነገራችን ላይ አማሃ ደስታ በጣም ትልልቅ ሰዎች ታዋቂ ሰዎች ተምረዋል። አሁን ግን አማሃ ደስታ ስሙ ተቀይሮም ጦጦ አምባ ተብሏል። እዛው ስንደርስ አሳያችኋለሁ።
ደጃዝማች አማሃ ደስታ እንግዲህ ራስ ደስታ ዳምጠውና የልዕልት ወርቅ ኃይለሥላሴ ልጅ ናቸው። ከጣሊያን ጋር በ1929 በተደረገ ጦርነት ነው እንግዲህ ከአባታቸውና ከአክስታቸው ባል ከደጃዝማች በየነ መርዕድ ጋር በጦር ሜዳ ላይ የተሰዉት። ከነጻነት መልስ አጽማቸው በክብር እንዲያርፍ ከተደረገ በኋላ እንግዲህ ሽሮ ሜዳ የሚገኘውን አሁን ጦጣ አምባ የሚባለውን ትምህርት ቤት አማሃ ደስታ በሚል በስማቸው እንዲሰየም ተደርጓል እና እዛ ስደርስ አሳያቸዋለሁ። ሽሮ ሜዳ ሲነሳ እንግዲህ ትምህርት ቤቱ መነሳቱ አይቀርም። አማሃ ደስታ ትምህርት ቤት እንግዲህ በጣም ብዙ ጊዜ በአንዳንድ ቃለ መጠይቆች ተለቅ ያሉ ሰዎች ሲጠየቁ እውቅ ሰዎች ብዙ ሰዎች እዚህ ተምረዋል። አማሃ ደስታ ይሄ የምክክር ኮሚሽኑ ቢሮ ነው። የምክክር ኮሚሽኑ እንግዲህ እንደምታውቁት ረጅም ዓመት አንድ ዓመት እንደውም ሳይጨመርለት አልቀረም። እኔ በጣም ነው እንትን የሚለኝ ሰዎቹ እየደከሙ ነው፣ ግን ስራቸውን ብዙም ሰው ያውቀላቸው አይመስለኝም። ስራቸውን ጎልቶ አልታየም። አንዳንድ ስብሰባ ላይ ሚቲንግ ላይ ሲነገር ይሰማል። መረጃ አሰባሰቡ፣ አጀንዳ ተሰባሰበ ሲባል ይሰማል። በአንዳንድ ሀገሪቱ አካባቢዎችም ግጭት ስላለ ተደራሽ የሆነ አይመስለኝም እና አሁን በቅርቡ የሰማው ዜና ተጨማሪ አንድ ዓመት እንደሚያስፈልጋቸውና እንደተጨመረላቸው ሰምቻለሁ። ግራ ቀኙ እንደምታዩት ነው። ኤክስካቫተሯ አያችኋት እዚህ እየሰራች ነው። በቀኝ በኩልም ይኸውት እንደምታዩት ነው። እንግዲህ መንገዱ በጣም ሰፍቷል፣ አይገልጸውም፣ ሰፍቷል። ከዚህ ቀጥሎ ያለው እንግዲህ ያው በተለይ አሜሪካን ሀገር ያላችሁ እዚህ ቤት ግቢ ተመላልሳችኋል። የአሜሪካ ኤምባሲ ነው። ይሄ በቀኝ በኩል መኪናዋ የምትታያችሁ በቀኝ በኩል ያለው ሰፊው ቦታ እሱን አይነካው። እንግዲህ እግረኛ መንገድ እዚህ ድረስ ሰፍቶ ይመጣና እዚህ ጋር ሲደርስ ግን ያው ኤምባሲዎች ልክ እንደ አንድ ሉዓላዊ አገር ስለሚቆጠሩ ይመስለኛል ደጃቸውን አያስነኩም። ምናልባት ቡልጋሪያ ኤምባሲ ወደ አስመራ መንገድ የቀድሞው ጋር እሱ ጋር ነው አጥሩን ያፈረሰ እንጂ ከዛ ውጭ አንድም ኤምባሲ አልተነካም። ምናልባት ይሄ እንግዲህ ለፎቶግራፊ ተከለከለ ስለሆነ ወደ ታች መሻገር ይኖርብኛል። ክልክል ነው። እንግዲህ ግራ ቀኙን ታያላችሁ። አማሃ ደስታ ሳነሳ በጣም በርካታ ሰዎች ወጥተውበታል። ሽሮ ሜዳ እንግዲህ ሽሮ ሜዳ ልጆች አካባቢ ልጆች በተለይ እዛ ነው የተማሩት። አማሃ ደስታ በቅርቡም እንግዲህ መስከረም የምትባል ልጅ አለች። እዛው አካባቢዋ መንደር ሊስትሮና ሌሎች ነገሮችን ትሰራ ነበር። መሸት ሰት ሲል ደግሞ ቤቷ ገብታ ሽመና የሚሰሩ አባቷን ታግዝ ነበረ። የ26 ዓመት ወጣት ነች። ዛሬም ቢሆን በትግል ውስጥ ናት። ውድድሯ ግን ከኑሮ ጋር ብቻ ሳይሆን እሷ ሳይንስ ነው ከምትለው ቦክስ ጋር ነው። ከእንጦጦ አምባ ትምህርት ቤት እንግዲህ ገና 5ኛ ክፍል ተማሪ ያለች ነበረ ወንድ ተማሪዎች ቦክስ ሲለማመዱ አይታ ምን እያደረጉ እንዳሉ ባይገባትም ቀረብ ብላ መመልከት ጀመረች። በዛም ተሳበች። ስለ ስፖርቱ ምንም አላውቅም ነበር ትላለች። እሷም በኋላ ብዙ ሰው በተሰበሰበበት ውድድር እንደሚደረግና ስቴዲየም ይዘው ሲሄዱ በቃ ልቤ እዛው ቀረ፣ በጣም ወደድኩት እና መሰልጠን እንዳለብኝ ወሰንኩና ከ20 ወንዶች ብቸኛዋ ሴት ሆኜ ተቀላቀልኩ ትላለች። መስከረም እዚህ የተማረች የሽሮ ሜዳ ልጅ ነች። ወንዶቹ ብዙም ስላልተለመደ በውሳኔዋ ቢገረሙም በደስታ ተቀብለው የቡድናቸው አባል አደረጓት። ውጤታማ በመሆንም እንግዲህ ብዙ ጊዜ አልፈጀባትም። መስከረም ለተከታታይ ዓመታት 10 ዓመት አካባቢ የሚሆን ሻምፒዮን ሆናለች። ያኔ ሀገርን ወክሎ የመወዳደሩ እድል ብዙም አልነበረምና ነገም ተስፋ በማድረግና ገና ቦክስን የሚቀላቀሉ ልጆችን ማገዝ እንዳለባት ወስና ለዚህም ያበቃትን ዓለም አቀፍ ስልጠና በመውሰድ ፊቷን ወደ አሰልጣኝነት ዙራለች። እዚሁ የተማረች ነች። እሷ ታዲያ በውሳኔዋ እርግጠኛ ብትሆንም ስለ ስፖርቱ ያው ስለ ሴቶች ቦክስ የብዙ ሰዎች አመለካከት ጥሩ አልነበረምና አራዳይ የሚላት ሰው ብዙ ነበረ። ለብዙ ሰዎች ቦክስ ማለት ድብድብ ነው፣ ለኔ ግን ሳይንስም ጥበብም ነው ትላለች። ቴክኒክና ታክቲኩን ለማወቅ በጣም ከባድ ነው አለች። በትክክል ለመረዳትም ብዙ የመማሪያ ጊዜ ያስፈልጋል ባይናት መስከረም። ይህ ሌሎች ሀሳብ ሰልጣኞችም ጋር ሊኖር እንደሚችል በመገመት ነው ይህን የምትናገረው። ሁልጊዜም የሚቀላቀሏት ልጆች መጀመሪያ ቦክስን እንደ ጥበብ እንዲቀበሉት የስነ ልቦና ዝግጅት እንዲኖራቸውም ታስተምራለች መስከረም። እሷም እዚሁ እንጦጦ አምባ ያፈራት ነች። በእግር ኳሱ ከዚህ ቀደም አውርቻቸዋለሁ። ነታፈሰ ተስፋዬ ከነ ወንድሙ
ቀደም ሲልም በርካቶች እንግዲህ 23 ሜዳ ያፈራቸዋሉ። የአሜሪካ ኤምባሲ በር ላይ ደርሰናል። እንግዲህ ጉዟችን ረጅም ነው። ደከመን ብለን እንግዲህ አናቋረጥም። እስኪ እስከምናቋረጥ ድረስ ካልቻልን ያችስ አልቻልንም ብለን እጅ እንሰጣለን። ይኸው ግራ ቀኝ አያችሁት። መንገዱ በሁለቱም በኩል ነው የሰፋው። ይሄው እንግዲህ ባለ ጉዳዮች ናቸው እዚህ ጋር ይሄ አሁን መንገዱ ሰፍቶ ፈረሱ እንጂ ብዙ ቤቶች ነበሩ። ጉዳይ ሲኖራችሁ እነሱ ጋር ጠይቃላችሁ። ምን ማድረግ እንዳለባችሁ ኤምባሲ ስትገቡ ያማከራሉ። አንዳንዶቹ ኦፊሻሊ አማካሪ ሆኖ፣ ሌሎች ደግሞ በር ላይ ቁጭ ብለው ምን ማድረግ እንዳለባችሁ ይሄ ባለ ጉዳዮች ናቸው። እንግዲህ አሜሪካ ያላችሁ እዚህ ቤት ተመላልሳችኋል። ሳይሳካላችሁ ውድቅ የሆናችሁም ይሄን ቦታ ስታዩት ምናልባት ትናደዱ ትችላላችሁ። የተሳካላችሁም እንግዲህ ትዝታው ይኖራል አይደል? ኢንተርቪው ተጠርታችሁ ገብታችሁ ማስረጃ ሌላ እንድታመጡ ተጠይቃችሁ ሊሆን ይችላል። ይሄ ፊት ለፊት ያሉት ቤቶች የፈረሱትን ለእግረኛ መንገድ እሱን ነው እያየን ያለ ነው። እንግዲህ ወደ ሽሮ ሜዳ ተጠግተናል። ይሄም ያው ሽሮ ሜዳ ነው ይባላል። በነገራችን ላይ ሽሮ ሜዳ በጥቅል ስሙ ሽሮ ሜዳ ይባል እንጂ ውስጥ ሲገቡ በቀበሌ ይከፋፈላል። ወለጋ ሰፈር የሚባል ለምሳሌ እንደዚህ በመባል የሚጠሩ ሰፈሮችም አሉ። ጥቅል ስሙ ነው። በነገራችን ላይ እንግዲህ ሽሮ ሜዳ ይሄን አይደለ? ሽሮ ሜዳ ስንሄድ መቸስም ብለን አንሄድም። ኢትዮጵያ ከምትታወቅባቸው በርካታ ባህላዊና ታሪካዊ እሴቶች መካከል የህዝቦች ባህላዊ አለባበስ አንዱ ነው። ይህ ባህላዊ አለባበስ ደግሞ በአመዛኙ የሽመና ስራ ውጤት ነው። የሽመና ስራ እንግዲህ በሀገራችን መቼና እንዴት እንደተጀመረ በትክክል የሚገልጽ የጽሁፍ ማስረጃ ባይኖርም ከሺህ ዓመታት በላይ እድሜ እንዳለው ግን አንዳንድ ጽሁፎች ይጠቁማሉ። በሀገራችን እንግዲህ የሺህ ዓመታት በላይ ያስቆጠረው ሽመና ስራ በአዲስ አበባ በስፋት ይታወቃል። እንግዲህ የጋሞ ተራራማ ቦታዎች ወደ አዲስ አበባ የመጡ በተለያየ ምክንያት የጋሞ ማህበረሰብ አባላት አማካኝነት ነው በ1890ዎቹ አካባቢ ነው። በዚህ ዓመተ ምህረት እንግዲህ ዳግማዊ ምኒልክ ከጋሞ ጎፋ የግዛታቸው አካል ከማድረጋቸው ጋር ተያይዞ ነው እንግዲህ ንጉሱ ከማህበረሰቡ አባላት መካከል ወታደሮችና አገልጋዮች መልምለው ወደ አዲስ አበባ መመለሳቸውን የተለያዩ ጥናቶች ይጠቁማሉ። በተጨማሪ እንግዲህ በአዲስ አበባ ውስጥ በርካታ የመሰረተ ልማት ግንባታዎች እየተስፋፉ በመምጣታቸው ከርዕሰ ከተማዋ የገበያ ፍላጎት እዚህ ጋር ተዳምሮ ከተለያዩ ሀገሪቱ አካባቢዎች የጉልበት ሰራተኞች ወደ አዲስ አበባ መጥተዋል። ከነዚህ ደግሞ የጋሞ ልጆች የሚገኙበታል ይላል አንዳንድ መረጃዎች። ሶስተኛው ምክንያት ደግሞ የጋሞ ተወላጁ ለአፄ ምኒልክ ግብር ለማስገባትና ደግሞ ቅር ሲላቸው ቅሬታቸውን አቤቱታቸውን ለማቅረብ ወደ መዲናዋ በብዛት መምጣት ነበረ። በሌላ በኩል እንግዲህ በቀለ ዘለቀ የተባሉ ሰው እንዳስገነዘቡት እንደጻፉት ከ30 እስከ 50 ሺህ የሚሆኑ የጋሞ ተወላጆች በ1900 አካባቢ የጋሞ ጎፋን የጎበኙትን ዳግማዊ ምኒልክን እንደራሴ ፊታውራሪ ሀብተ ጊዮርጊስ ዲነግዴን አጅበው ወደ አዲስ አበባ መጥተዋል ይላሉ። እንግዲህ ቀደም ብለን የጠቀስናቸው ምክንያቶች ወደ አዲስ አበባ የመጡ የጋሞ ማህበረሰብ አባላት የሽመና ስራን ከጀመሩባቸው ምክንያቶች መካከል መሰረተ ልማት ግንባታው የሚከፈላቸው ገንዘብ በቂ ያለመሆንና ይዘው የመጡትን ግብርና ቤቱታ የሚያስተናግድ ቤተመንግስት ባለሙያ በማጣታቸው ይጠቀሳል። ይኸው እንግዲህ በቀኝ በኩል የምታዩት ሽሮ ሜዳ ለእግረኛ መንገድ በጣም በርካታ ቤት ነው የፈረሰው። ፊት ለፊት እንግዲህ ይሄ ስፔን ኤምባሲ ከዛ ከፎቁ 10 ነው። ይሄ በቀኝ በኩል የምታዩት መንታ 2 ፎቆች አሉ። በግራ በኩል ካለው ስር የስፔን ኤምባሲ አለ። ይሄው እንግዲህ በቀኝ በኩል ሽሮ ሜዳ እዚህ ጋር የነበሩ ቤቶች እንዳለ ተነስተዋል እንደምታዩት ነው። ለእግረኛ መንገድ በቂ ነው። አሁን ለእግረኛ መንገድ እንደውም በከበቂ በላይ በጣም ሰፊ ሆኖ ወደ ራይስ እንሄድ እናየዋለን። ግራ ቀኙ ይሁት እንደምታዩት እየተሰራ ነው። ይሄ ራሱ የሚሄድበት ልጆቹ ያሉበት የግሪን ለሳርና ቢሆን አረንጓዴ እጽዋቶች ቢሆን ይሄ ራሱ ሰፊ ነው። እኔ ከመሄድበት ከዚህ ባሻገርም የቤቶቹ እዛ ድረስ ገብቷል። ቆርቆሮ የታጠረበት ይታያቸዋል። እና የጥበበኞች ሰፈር ነው።
በዚህ እንግዲህ ባለሙያ የቤተ መንግስት ባለሙያ በማጣታቸው እንደዚህ እንደሚጠቀስ ካልኳችሁ በዚህ መንገድ ደግሞ ለብዙ ጊዜ በቤተ መንግስት አካባቢ በዛፍ ስርና በሜዳ ላይ በመቀመጥ ደጅ ጥናት ጊዜያቸውን ያሳልፉ እንደነበረ አንዳንድ ጽሁፎች ያስረዳሉ። በኋላ ችግሩ ሲጠናባቸው ከትውልድ ቀያቸው ይዘውት የመጡትን የሽመና መሳሪያ ይዘው የሽመና ስራ እንደጀመሩ ነው የሚነገረው። ጋሞዎች እንግዲህ ከትውልድ ቀያቸው ለቀው ወደ ተለያየ ቦታ ሲንቀሳቀሱ ዝም ብሎ አይንቀሳቀሱም። የሽመና መሳሪያቸውን ይዘው መሄድ ነው የለመዱት። በዚህ ወቅት ጋሞዎች የሽመና ስራን በሁለት መንገድ ያከናውኑ ነበር። እንግዲህ አንደኛ ሸማ መስራት በሚፈልጉ ግለሰቦች መኖሪያ ቤት ውስጥ በረንዳ ውስጥ አጥር ውስጥ መሳሪያቸውን በመትከል ይሰሩ ነበር። ለስራቸው የሚከፈላቸው የዕለት ምግብ ነበር የሚገዛላቸው። ከስራቸውም በኋላ አመሻሽ ላይ አሁን ታች ያየነው አሜሪካ ኤምባሲ እዛ አካባቢ በመሄድ ያድሩ ነበር። እንግዲህ ሌላው ሁለተኛው ለቤተ መንግስት ባለሟሎች ተቀጥረው የሚሰሩ ናቸው። የስራቸውንም ውጤት ለቤተ መንግስት ባለሟሎች ያቀርባሉ። እነኚህ ባለሟሎች መካከል እንግዲህ 50 አለቃ የሚሆኑት ወደ አንኮበር ተልከው የሸዋን የአሸማመን ጥበብ ተምረው እንደመጡ ጋሪሰን የተባለ የውጭ ሀገር ጸሐፊ ጽፏል። በዚህ ወቅት ጋሞችና ከጋሞ ውጭ የሆኑ የሽመና ባለሙያዎች ሌሎች አዲስ አበባ ነዋሪዎች ዘንድ የሚሰጣቸው ማህበራዊ ደረጃ ዝቅተኛ ነበር፣ ያውም የተናቀ ነበረ። በመሆኑ በወቅቱ ከከተማ እድገት ጋር በፈጠረው የስራ እድል በመጠቀም ከጋሞ ማህበረሰብ ውጭ የሆኑ ብዛት ያላቸው እንግዲህ ሸማኔዎች ሽመናን ስራ በመተው ወደ ሌላ ስራ ተሰማርተዋል። አንዳንድ የጋሞ ማህበረሰብ አባላት በቂ ነው ብሎ የሚያስቡትን ገንዘብ ካጠራቀሙ በኋላ ወደ ትውልድ ቀያቸው ይመለሳሉ። ምክንያቱም በጋሞ ተራራማ ቦታዎች የሽመና ስራ ባለሙያውም ከፍተኛ ማህበራዊ ከበሬታ ስላለው ወደ አገራቸው ይመለሳሉ። እነሱ ናቸው የሽመና ስራ እና እዚህ ብቻም አይደለም። ከጋሞዎች ውጭ ደግሞ ወደ ሸዋ ውስጥ ሞረት ነው ወደዛ አካባቢ ደግሞ ያሉ ልክ እንደዚሁ የሚሰሩ ቀጨኔ መድኃኔዓለም አሉ። ወደ ቀጨኔ ሰፈር ታውቁታላችሁ፣ እዛም አሉ። እንግዲህ ይሄ የምናየው እንግዲህ የእግረኛ መንገድ በቀኝ በኩል የምታዩት የታጠረው ግንባታ የሚካሄድበት ቦታ ነው። እዚህ ቆርቆሮ ኤጋ ቆርቆሮ የሚባለው እሱ አሁን ቀለም ይቀባና የተለያዩ ፒክቸሮች ይሰፍሩበታል። ይሄ እንደምታዩት እንግዲህ መንገዱ ሰፊ ነው ያልኳችሁ ይሄ ነው። በዛ በኩል እንሻገር እስኪ። በግራ በኩል ስንሻገር እዚህ ጋር ያያችሁት በአማሃ ደስታ ትምህርት ቤት በኩል ያለው እግረኛው መንገድ ይሄ ነው። ሳር ያያችሁት ይሄ ሳር አሁን አረንጓዴ አጎበር የሚመስል ነገር ይለብሳል። በአጭር ጊዜ ውስጥ ይለምዳል። ይሄ ግሪን ኤሪያ የሚደረግ ለአረንጓዴ እጽዋት የሚተከል ነው። የእግረኛው መንገድ እንደምታዩት ነው። ወደታች ስናይ ነው ተሻግረን ነው። በቀኝ በኩል ነበር፣ አሁን በዛኛው በኩል ተሻግረን ስናየው የሚመስለውን ነው። ቅድም እንግዲህ ስለ አማሃ ደስታ እያወራኋችሁ ነበረ። አማሃ ደስታ የራስ ደስታ ዳምጠውና የልዕልት ተናኘ ወርቅ ኃይለሥላሴ ልጅ ናቸው። እንግዲህ እሱ ትምህርት ቤቱ በስማቸው የተሰየመው ትምህርት ቤት ይሄ በግራ በኩል የምታዩት ነው። ትንሽ ከፍ እንልና እናየዋለን። እንደምታዩት የእግረኛ መንገድ እንግዲህ በጣም ሰፊ ነው። በነገራችን ላይ ፊት ለፊት የሚታዩ ህንፃዎች አይታዩ ነበር። እዚህ ሆናችሁ ወደ ላይ ቀጥ ብሎ አይታዩ ነበር። የተለያዩ ቤቶች እዚህ ጋር ነበሩ። ምናልባት ይሄ የባህል ልብስ መሸጫ አዳራሹ ብቻ ነው እሱ ወጣ ብሎ የሚታዩ እንጂ ሌሎቹ ሰብሰብ ብለው ከታች ላይ ድረስ ይታያል። እንደምታዩት ነው። እዚህ ሳሩ ጥግ ላይ ነው ሰው በዚህ ያህል። ስለዚህ አይናችን አረንጓዴ ተክሎችን እያየ እንራመዳለን ማለት ነው። ሸጋ ነው። ቻናላችን አዲስ ያልሆናችሁ ግን አብዛኞቻችሁ 18% ነው ዩቲዩብ ሪፖርት ያሳየናል። ከሪፖርቱ ስናይ 18% ሰብስክራይብ ያደረጉ ሰዎች ናቸው የሚያዩ። አብዛኞቻችሁ ወይንም አብዛኞቹ ሰብስክራይብ ሳያደርጉ ዝም ብለው ቪዲዮውን አይተው ይወጣሉ። ልምድም ስለሌለ ነው። ሰብስክራይብ ማድረግ ለኛ ትልቅ ጠቀሜታ አለው፣ ለብዙዎች እንዲደርስ ይሆናል። ትዝ ካላችሁ ሰብስክራይብ እንድታደርጉን ነው። ሳሩ አያችሁት እንግዲህ ይሄ በግራ በኩል ያያችሁት አማሃ ደስታ ትምህርት ቤት ነው። አሁንም በርካታ ተማሪዎች ይማሩበታል። በዚህ ወደ ታች ወደ 19 ቀበሌ ነው የሚወስድ መንገድ አለ። በዚህ በአጥሯ ስር እዛውም እኮ ቀጨኔ ይወስዳል ይሄ መንገድ ይመስለኛል። በዚህ በግራ በኩል የምታዩት የለች ትምህርት ቤቱ እንደሚታዩት ህንጻው ፎቆቹ
በጣም ሰፊ ነው እግረኛ መንገዱ። በዚህ በግራ በኩል የነበሩ ይሄ ወደ 19 ቀበሌ መሰለኝ እንደዚህ ይወስዳል። አማሃ ደስታ ትምህርት ቤቱን ተከትሎ በዛው ወደ ቀጨኔም ይወስዳል። መነንም ወደታች ተመልሳችሁ መነን ሰፈርም ይወስዳል። እዚህ ጋር ዳር ላይ የነበሩ ቤቶች ፈርሰዋል እንደምታዩቸው። እዚህ በግራ በኩል የሆነ አንድ ሽንት ቤት ነበረ፣ ፐብሊክ ሽንት ቤት ነበረ ለህዝብ ናቸው ያሉት። እንግዲህ ፊት ለፊት የምታዩት ዋናው የሽሮ ሜዳ አዳራሹ የዕደ ጥበብ ውጤቶች የሚሸጡበት አዳራሽ ነው። የተለያየ በቁጥር ነው። በጣም በርካታ ሱቆች አሉት እዚህ አዳራሽ ውስጥ ነው። ከዛ አዳራሹ ወደ እዚህ ግን እንደ ፈረንሳይ ቡልኬት አካባቢ ያሉ ልክ እነሱ አይነት ቤቶች አሉ። ያቸው እዚህ ጥልፍ ውጤቶች፣ ቀሚሶች፣ የሚያማምሩ የሀገር ባህል ልብሶች የሚሸጡባቸው ናቸው። እነኚህ ቁጥር 13 ቁጥር የሚታያችሁ እነኚህ ሁሉ ሱቆች ናቸው የዕደ ጥበብ ውጤት የሚሸጡባቸው። ያኛው አዳራሹ ግን በቃ በጣም አንድ አዳራሽ ውስጥ በቁጥር ነው። በቃ አይነዋጅ ነው የምትወዱት። እዛ ስትገቡ ለመምረጥ ራሱ ትቸገራላችሁ። በጣም ነው የሚያስቸግረው። በዛኛው በኩልም አሁን እየተደረገ ያለው አንድ አይነት ዩኒፎርም እንዲሆኑ መንገድ ዳር ላይ ያሉ ድርጅቶች ከቀለም ጀምሮ አንድ ቦታ ሌላ ቦታ ማይቻለሁ ሊነሱ ይችላሉ። እስኪነሱ ግን ተመሳሳይ ቀለም ድርጅቶቹ እንዲቀቡ ማስታወቂያቸው ተመሳሳይ አይነት ነገር እንዲሆን ማስታወቂያ የሚለጥፉበት ይሄ ነው እንግዲህ አዳራሹ። የሀገር ባህል ልብስ የሚሸጥበት ሽሮ ሜዳ ያለው ትልቁ አዳራሽ ይሄ ነው። ፊት ለፊት ላይ የሚታያቸው እንግዲህ ቅዱስ ጴጥሮስ ሆስፒታል ይመስለኛል። ይሄኛው ሳይሆን በግራ በኩል ያለው እቺ ቆመችው ነጭ ሳትሆን ስላሴ ቤተክርስቲያንም ከዚህ ይታያል። ቀደም ሲል ግን እንድታዩት አትችሉም ነበረ። አሁን አያችሁት። ከሽሮ ሜዳ ከታች ጀምሮ ቀጥሎ ላይ ድረስ ይታያል። ጉልላቱ ይታያል። ስላሴ እንግዲህ ስላሴ ድረስ እንሄዳለን ብለን እናስባለን። በዛኛው ሳይድ አያችሁት። እንሻገር መሰለኝ። እስኪ እንደ ሸማኔ መወርወሪያ ከወዲህ ወዲያ ያን ነው እንግዲህ የምናስጎበኛችሁ። እናንተም ስለምትከታተሉን እጅግ ደስ ይለናል። ኮሜንት አስተያየት የምትጽፉ ደግሞ መደበኛ ወዳጆቻችንን አፍርተናል። ስንሳሳት የምታርሙን ማናቀው ነገር ሲኖር ደግሞ እዚህ ቦታ ላይ እንዲህ ያለ ብላችሁ የምታርሙ ስላላችሁ ቪዲዮውን ካያችሁ በኋላ ኮሜንትን ብታዩ ጥሩ ነው። ሌሎቻችሁም ምናልባት ዝም ብዬ እንደ ቀልድ ያለፍኩት ቦታ ላይ የሚወራለት ታሪክ ያለው ቦታ ሆኖ አግኝቻለሁ። ከዚህ ቀደም አቧሬ ላይ አሁን አቧሬ አደባባይ ሲሄድ አንድ ሜዳ አላቆም ነበር፣ ግን የሚታወቅ በኋላ ሰማ 28 ሜዳ በጣም ስመጥር ነበር። ልክ እንደ 15 ቀበሌ ሜዳ 15 ሜዳ ታውቁታላችሁ። ቤሌራ አካባቢ 28 ሜዳ ሲባል ሰማ ነበርና ባለፈው ሳስጎበኛችሁ ይሄ ምን ነበር እዚህ ጋር ብዬ አልፌው ነበርና እዛ አካባቢ ያሉት ግን እንዴ ይሄማ ማወቅ አለብህ 28 ሜዳ ታዋቂው ሜዳ ነው አሉ። የዛ ሰፈር ልጆች ናቸው። እጅ ነስተናል። እነሱም አያችሁት ስፋቱን። ይሄ ለእግረኛ ስፋት አለው። ከዚህ ቀጥሎ ደግሞ ይሁት እንደምታዩት ባዶ ቦታ አለ። እንግዲህ ግሪን ይሆናል ማለት ነው። ስትሄዱ ወክ ለማድረግ እንግዲህ ወደ ቁስቋም የሚወጣ ሰው በጊዜ ከሆነ ወክ እያደረገ መሄድ ይችላል ማለት ነው። ግራ ቀኝ የምታዩት ላይ ናችሁ ምግብ ነው። እዩት። እዛ የሚታጠረው የቆመው እንጨት መጨረሻው ያ ነው ማለት ነው። ከዛ ወደዚህ ያሉ ቤቶች ናቸው የማይፈርሱት። ይሄ እንግዲህ ለግሪን ኤሪያ የሚሆን ይመስለኛል፣ እርግጠኛ አይደለሁም። እንግዲህ ከወር በኋላ ደግሞ ስንመጣ የተወሰነ ለውጥ እናያለን። እየተከታተልን ነው መቼም እያሳየናችሁ ያላችሁ። ሽሮ ሜዳን ግን አሳየን ብላችሁ ረጅም ጊዜ ቆይቻለሁ። በድጋሚ ይቅርታ ጠይቃለሁ። ፊት ለፊት የሚታያችሁ ነጩ እሱ ነው ቅዱስ ጴጥሮስ ትልቅ ሆስፒታል ነው። ከጀርባው በፊት ሳምባ ነቀርሳ ሲባል ታውቃላችሁ። በፊት እንደውም ይሄ ጴጥሮስ የሚባለው አይታወቅም። ሳምባ ነቀርሳ ነበር የሚባለው። ያስፈራ ነበር እንደውም እዛ መግባት ያኔ ሳምባ
ያኔ ደግሞ በሳምባ በሽታ የሚሞቱ ሰው ብዙ ነበረ። የሳምባ ቲቢ እየያዛቸው መድኃኒቱም ከፍተኛ ነበርና አሁን ደግሞ በዚህ በኩል ይወት እንደምታዩት አሁን ወደ ስላሴ እየደረሰን ነው። እነኚህ የተረፈ ቤቶች ናቸው። እንግዲህ አያችሁት ስፔሱ ሰፊ ስፔስ ነው ያለው። በፊት አብዛኛው በአስፋልት ላይ ነበር የምንሄደው። ቦታ እየጠየቀ ነው። ወረዳ ነው። አዎ ፊት ለፊት ወረዳዎች ተመሳሳይ ህንጻ ስላላቸው እስኪ እዛ ጋር እንጠይቅ ነው የነገርኩት። ልክ ሳልሆን አልቀረም። ምክንያቱም ግንባታዎቹ የወረዳዎች ተመሳሳይ ናቸው። ፊት ለፊት የምታዩት እንግዲህ ኑሮ ከባድ ነው። በነገራችን ላይ ሰው እንደምን ይኖራል? እንግዲህ ቤተክርስቲያን አካባቢ ላይ አንዳንዴ ሰው ሸፈንፈን ብሎ ከሰፈሩ ራቅ ብሎም ይለምናል። አንዳንዶች ደግሞ እንግዲህ ጉልት ነገር ቤተክርስቲያን አካባቢ የምታዩት ነው። እዚህ ጋር ስላሴ እየደረስና የጉልትም ነገር አለ መሰለህ። አለፍ ብሎ ጉልት አለ። ይሄው እንዲህ አይነት እንትሮች አሉ። አሁን የተለመደ ነገር በነገራችን ላይ አንዳንድ ክብረ በዓል ሲሆን ለምሳሌ ስላሴ ቢሆን ይሄ መንገዱ ቤተክርስቲያን ድረስ የሚሸጡ እቃዎች እጣን አይቀር፣ ምስር አይቀር፣ የሌለ ነገር ልብስ፣ ጫማ አይቀር ተለምዷል። ሰዎች ከቤተክርስቲያን ሲመጡ ሳያስቡት እግረ መንገዳቸውን መግዛት ይወዳሉ። አስበው ሄደው ከሚገዙት ፌጦ እኔ ፈልጌ ፌጦ የት ነው የምገዛው ብዬ እንደ ቤተክርስቲያን የሆነ እዛው አንድ አካባቢ ቋሉ እንዳሉትም እንደዚህ ጉልት ይሁት እንደዚህ እንደምታዩት ሰውም ሳያስበው ነው የሚገዛው። ብዙ ጊዜ ይኸው እዚህ ጋር አያችሁት ስላሴ ቤተክርስቲያን ፊት ለፊት ጉልላቱ እንደሚታያችሁ ነው። አሁን እንግዲህ ሽሮ ሜዳን አልፈን ወደ ስላሴ ተጠግተናል። ጥሩ ሄደናል። ወደ 30 ደቂቃ የሚሆን ነው የተጓዝነው። ለአተነፋፈስ ስርዓት፣ ለጤና ተላላፊ ላልሆኑ በሽታዎች በእግር መጓዝ ድንቅ ነው። ፕሮግራሙም የጀመርኩት ለዛው ነው። ለጤና ስል የጀመርኩት ፕሮግራም ነው። ከዚህ ቀደም ነግሬያችኋለሁ። እግረ መንገዴን እኔ የማየውን ነገር ላሳያችሁ የሚል ሀሳብ ተጨምሮበት ነው ይሄ ልወዞዞ በእግሬ ቻናል የተጀመረው። በዚህ በቃም ወደ ሌላም ቻናሉ እናሳድገዋለን። ስላሴ ቤተክርስቲያን እጅ ነስተን እስኪ ትንሽ ከፍ እንበል። እሺ ይሄ ህንጻ ቆይቷል ከተጀመረ። ባስ እንግዲህ ቁስቋም በነገራችን እንጦጦ የምትሄድ ባስ አለች። ከአዲሱ ገበያ በላይ በእንጦጦ ዙራ ወደ 4 ኪሎ የምትሄድ ባስም አለች። እንግዲህ ዙራ የሚታያቸው እንጦጦ ጫካው ነው። ላይ የሚታያቸውም የእንጦጦ ቅርብ ነው። ለዚህ ለቁስቋም ለሽሮ ሜዳ የበልግ ዝናብ መጣሁ ያለ ነው። ትናንት ሲጥል ነበረ። አሁንም ያው መጣሁ ያለ ነው። ፊት ለፊት የሚታያችሁ ነው። እንግዲህ ፊት ለፊት ነጭ የሚታያችሁ እሱ ነው የቅዱስ ጴጥሮስ ሆስፒታል፣ ትልቅ ሆስፒታል ነው በነገራችን ላይ።
ወደ ታች ሲታይ እዚህ ጋር በቀኝ በኩል እንደምታዩት ስፔስ አለ። እቺ በቀኝ በኩል ያለችው ስፔሷን እስኪ ወንዝ አለ እዚህ ጋር ምስል ወንዙን ነይና ጉዟችንን እናቆማለን። ዳገት ስለሆነ ትንሽ ያዝ አደረገኝ፣ ስለዚህ ማረፍ አለብኝ። በቀኝ በኩል እስኪ ወንዝ አለ እዚህ ወንዙ ጋር ምን እየተሰራ እንደሆነ ለማየት እንሞክር እስኪ። በታች በኩል በቀኝ በኩል በኔ ያው ፊት ለፊት ሆስፒታሉ ነው እንግዲህ ከስብሰባ ማዕከል እስከ ቅዱስ ጴጥሮስ ጳውሎስ ጋር የሚታጣባቸው ላንዶች ጳውሎስ ነው ይላሉ። ጳውሎስ ይሄ አይደለም፣ ይሄ ጴጥሮስ ነው። ጽድት ያለ ሆስፒታል ነው። ሰው ለመጠየቅም አንዳንድም ገብቼ የነበረ ተወሰነ ጉዳዮች ጥሩ ነው። መስተንግዷቸውም ጥሩ ነው። ንጽት ያለ ነው፣ ደግሞ ጽድት ያለ የምትሉት አይነት ነገር ነው። ግቢው ውስጡ ክፍሎቹ ራሱ ታማሚ የሚተኛበትም ከሌሎች አንጻር ሲታይ ጥሩ ነው። የግል ቤት ይመስላል። እንደውም እዚህ ጋር ይሄ ነገር አያችሁት? የዚህ ወንዝ አለ እዚህ ጋር ፊት ለፊት ይታያቸዋል። አቅም ቆርቆሮ በቆርቆሮ ቤቶች ወይ አዲስ የተመሩ አሉ። ግምት ተሰጧቸው ግለሰቦች እነሱ ሊሆን ይችላል። እስኪ ምናልባት ኮሜንት ላይ ያስቀምጡናል። በርቀት አሁን ያሳዩዋችሁ ቆርቆሮ ቤቶች አሉ የተሰሩ ቤታቸው በልማት የፈረሰባቸው ቦታ ተሰጥቷቸዋል። እዛ ውስጥ የሚታያችሁ በርቀት በቆርቆሮ የተሰሩ አሉና እማቀው ልጅም ቦታ ተሰጥቶናል፣ ግንባታ ፈቃድ አሁን ገና ተፈቀደልን ብሎኛል። እና እሱም እንግዲህ ገንዘቡ አይበቃም እንደምንም ብዬ ቆርቆሮ ብሎኝ ነበር። ምናልባት እርግጠኛ አይደለሁም፣ ግን እዚህ አካባቢ ያሉ ስለሚያውቁት ይሄን ቪዲዮ የሚመለከቱ ኮሜንት ላይ ስለሚያስቀምጡልን ለዛ ነው ኮሜንት አንብቡ እምላችሁ። ይሄ ወንዝ ነው። ከዚህ ወንዝ ነገር አለ አይደል? እንግዲህ ስላሴ ሰፈር አብዛኛው በዚህ በኩል እዚህ ጋር ናቸው። በጣም በርካታ ሰው የሚኖረው ከኪዳነ ምሕረት መታጠቂያ ጀምሮ ይሄ ነው። በቃ አብዛኛው ሰው የሚኖረው። እኔ እንግዲህ እዚህ ጋር ጉዞዬን አቆማለሁኝ። አብራችሁ ስለነበራችሁ፣ አብራችሁ ስለተከታተላችሁ፣ የቻናሌ ቤተሰብ ስለሆናችሁ እጅግ አድርጌ አመሰግናለሁ። እንደ ሁሌው ሰላምና ጤና ከሁላችን ጋር እንዲሆን እየተመኘሁ በዚሁ ተሰናበትኩ። ጤና ይስጥልኝ።